وقفنا عند العقبة الكبرى. العقبة الثانية بيعة العقبة الكبرى، بيعة العقبة الثانية بمفرد تاوقالك رسول عليه الصلاة والسلام سبب من هنا المدينة مسلمون جاء تكتاتروا تجنايتوا في أول أو في أوسط أيام التشريق بيعوا موتا قال من الناس تفصم زارا ينجدي وريو تنش لكفار قريش درسات ግን ያው እንግዲህ በጣም እንተኝቻል ሸይጣን ተከሸፈ البيع እንዳሳለፍ ነው እንግዲህ ከአባታችን አደም ጀምሮ ومرورا بأبي الأنبياء إبراهيم عدو سلام الله سبحانه وتعالى إن الشيطان لكم عدو فاتخذوه عدوا الشيطان لأن أنت تلاتاችሁ ስለሆነ ተላት አርጋችሁ ያዙ እሱም ይሸልማላችሁና እሱም ያዛችሁና አትስሩ ነው ስለዚህ መጨረሻ ላይ በይዓ አርገው ሲጨርሱ ሊለያዩ አካባቢ ሸይጣን እክትሻፍ አድርጎ ነበር ጉዳዩን ግን ካለፈ በኋላ ስለሆነ ምንም ችግር አልደረሰም ረሱል አለይሂ ሰላቱ ወሰለም ልክ በየቤታችሁ እንዳደራችሁ አሁን ተበተኑ በየድንኳናችሁ አሏቸውና ሄዱ በዛ በሸይጣን አማካይነትም ባንዳንድ ጆሮ ጠቢዎች አማካይነት ወሬው ለቁረይሽ ደርሷል ግን እርግጠኞች አልነበሩ ወሬው ስለደረሳቸው ዝም እንዲሉ ስላልፈለጉ እንቅስቃሴ ሊጀምሩ ነው قريش تقدم الاحتجاج إلى رؤساء يثرب إلى قريش قبيلة اسمه قريش ማለት እንግዲህ ኩፋር ቁረይሽ ማለት ነው የቁረይሽ ካፊሮች ከሃዳኖች ወደ መዲና አለቃዎች ስሞታ ያቀርባሉ ይላል አቤቱታ አቀረቡ ምንድነው የሚለው አቤቱታ ወደፊት እናያለን لما قرع هذا الخبر آذان قريش إلى وري يتممنات وري لأن بكل كرسول عليه الصلاة والسلام بسرنا دليل بكل من الأنصار يتدرج وتممنات جراشون وفقوا إلى ترى عمل للمقفول ماذا آذان يريدون جمعهم يا قريش وكن جروج وري وفقوا ماذا تسمون ماذا يتنصرون وقعت فيهم ضجة الناس مكاكل ربشة تكتتن منهم وساورتهم القلاكل والأحزاب كتازيوچنا على መረጋጋት ጠልቆ ገባባቸው ውስጣቸው ይላል መሐመድ እኮ አንሷሮች ጋር ተስማማ ሙባይዓ አደረገ መባል ወሬ ጆሮአቸው ውስጥ ሲገባ በጣም ተረበሹ በጣም ደግሞ አለ መረጋጋት ተከሰተባቸው ይላል ለምን لانهم كانوا ነበሩና على معرفة تامة ملو በሆነ እውቀት ላይ ስለነበሩ بعواقب مثل هذه البيعة ونتائجها انتهينا السممنة أهل المدينة أن الرسول عليه الصلاة والسلام مفسماتهم مجرشوا أن وتيتوا لقريش براسة لا يهون بالنسبة إلى أنفسهم وأموالهم بنبرة لا يهون براسة لا مجرشوا مدكم هنون أخرجت أو سلم يوقوا بتأم تربش كناية من شباب فرق قريش نقد سيادوا ودشام نفر منه ቀለብ የሚያመጡት ከዛው በየት ነው አልሆነ ወደ ሻም ትከል በየት ነው የሚከለው ከመካ በመዲና ነው አልቆም ስለዚህ የመዲና ሰዎች ሰልሙ ረሱሉን አለይሂ ሰላቱ ወሰለም ቃለ መሐላ መፈጸማቸው እነዚህ ሰዎች እንግዲህ ለራብ ሊጋለጡና ንግዳቸው ሊኮላሽባቸው መሆኑ አረጋግጠው ስለሚያውቁ በጣም ተረበሹ ረሱሉና አንሳሮች ተስማሙ የሚለው ወሬ ገና ሲሰሙ ጆሮአቸው ውስጥ ሲገባ በጣም ተረበሹ ይላል ከዛም የተነሳ فما ان اصبحوا على نجم حتى توجه وفد كبير من زعماء مكة واكابر مجرميها الى اهل يثرب فات እንደነጋ ወሬውን ለሊቱን ሰምተው ደህና ሆኖ ሳይነጋ ትልቅ የሆነ ሉካን ከቁረይሽ من كفار قريش እንደውም ካለቃዎቻቸው ወደ መዲና አለቆች ተንቀሳቀሰ ነው طيب لمن ليقدم احتجاجه الشديد برت ኃይለኛ የሆነውን واحتجاج ለማቅረብ አቤቱታ ማለት على هذه المعاهده በዚህ ስምምነት ላይ ያልተስማማና ያልተረዳ መሆኑንና ቢተኝነቱን ለማስረዳት ወደ ዙዓማኡ ቁረይሽ ወደ ዙዓማኡ المدينة يا قريش زعماء ሄዱ ይላል ከዛ በኋላ ሄደው እንዲል ይሉ قال الوفد يلو كانوا من ليلنا يا معشر الخزرج قالوا ሄዱ
خزرج እንግዲህ ሁለት ቀቢላዎች ናቸው አውስ የሚባሉ አሉ خزرج የሚባሉ አሉ አረቦች ግን አውስንም خزرج ይላሉ ብለን خزرج በዛ ስለሚል እናንተ خزرጆች አሉ انه قد بلغنا انكم قد جئتم الى صاحبنا هذا انه الى الامر والشر ነገሩ ጉዳዩ እንደሚከተለው ነው አሁን የመጣንበት ጉዳይ ነው የሚሏቸው እሱም እናንተ ይሄን ጓደኛችንን እንግዲህ ቁረይሽ ስለሆኑ ረሱላህ ሰለላሁ ዐለይሂ ወሰለም ጓደኛችን ዘንድ መጣችኋል መባል ሰምተናል ደርሶናል ነው የሚለው ተስተخرجونه من بين اظهرنا ከኛ መካከል ልታወጡ من بيننا ማለት ነው አዝጉር ሙሐመድ ይላል وتبايعونه على حرفه السباه ሆናችሁ ደግሞ ቃለ መሐላ ገብታችሁኛ ልትዋጉ እዚህ ሰውዬ ዘንድ በሌሊት መጣችኋል መባል ደርሶናል ነው የሚለው وانه اولم الامر والشر والله الى الله ملو كافر بيونه ማለት ما من حي من العرب ابغض الينا من ان تنشب الحرب بيننا وبينهم منكم الى عربوች በሙሉ አረኛ ጦርነት ማንንም ጋር አንፈልግም ማለት ግን በተለይ ከአረብ ቀቢላ ጦርነት በእኛና በሱ መሃል ሊከፈት ያለው እንደናንተ የለም ነው የሚሏቸው መዲናዎች ማንንም ጋር መዋጋት አልፈልግም ግን በተለየ እናንተ መዲና ሰዎች ጋር ጦርነት መክፈት በጣም ነው የምንጠላውኛ ስለዚህ ይህ ወሬ ደርሶናል ይሄን ነገር እስኪ እውነት ከሆነም ንገሩ ውሸት ከሆነም ውሸት ነው ብላችሁ እንድትነግሩና የመጣ ነው ሲሉ ወባያው የሞላው በምክንያት ነው ብለን ሲርየትን ታማ ማንንም የሰማ የለም ለሊት ተሰለሉ القطع ያለን ያብራሩ كعب بن مالك እዛ እንግዳ አንኛው ባለሱ ስለነበር ይሄን ሲሏቸው ኩፋሩ ቁረይሽ መጥተው ዙዓማው ቁረይሽ ሊዙዓማ المدينه ለኩፋሮቹ ማለት ነው ሲጃጅ የሚያደርጉት ለመዲና ላልሰለም ሰው አመሪዎቹ እነሱ ስለነበሩ በዛ ولما كان مشرك الخزرج لا يعرفون شيئا عن هذه البيعه فذكت من الناس يا مدينه كفارات منهم ما يوقوا لمهوناቸው لانها تمت بسريه تامه في ظلام الليل بيعت يملاچው ሙሉ በሆነ ምስጢራዊነትና በሌሊት ስለነበረ ምንም ነገር ስለማያውቁ ዙዓማው يثريب ይላል انبعث هؤلاء المشركون يحلفون بالله ممال جمروا بالله ممال جمروا ما كان من شيء وما علمنا አሁን የምትሉት ነገር ለኛ አዲስ ነገራችን ምንም የተከሰተ ነገር የለም የምናውቀው ነገር የለም በማለት መማል ጀመሩ والله ይሄ አልፈን ከየት እንደሰማችሁ እንደኛ የምናውቀው ነገር የለም አውስታቸው ተዳክቶ ይሏል ምክንያቱም አላወቁ ምስጢር ስለነበረ ጉዳዩ ማለት ነው ከዛ የሁሉንም አባባል ሰሙና رأسul المنافقين عبد الله بن ابي بن سلول የሚባል رأسul المنافقين አለሱ አማራር ስለነበረ በዛ ሰዓት በፊት እንደምተሰባስበው ተስማምተው ነበር ይባላል እሱ መልክ ለማድረግ ላውስም ለخزرج መልክ ለማድረግ ተስማምተው ዙሮ መልክ ንጉስ ሲሆን ሰውየው የሆነ የሚደፍለት ነገር አለ ራሱ ያንን መድፋት ብቻ ነበር የቀራል ንጉስ ለማድረግ በዛ መሃል أراد الله شيئا رسول عليه الصلاة والسلام ودين له بالهجرة إلى المدينة وده مدينة يهدو الله سبحانه الله فكان يرى أن رسول الله صلى الله عليه وسلم استلبه ملكا ንጉስ ነከን ቀምቶኛል ብሎ ነው የሚያምኑት ሰዎች ተስማምተው ንጉስ ሊያደርጉኝ የነበረው ረሱል አለይሂ ሰላቱ ሰላም ቀምቶኛል ብሎ ስለሚያምን ምንድነው ማድረግ የምትፈልገው ቢባል ካለ ህይወቴ አካሌ ውስጥ ካለች ድረስ አዳወተው መሐመድ እኔ ፈልገው እስከምሞት እስከጣረሙት ድረስ ጥላት አድርጌ ነው የሚይዘው ምክንያቱም ስልጣኑ ቀምቶኛል ብሎ ስለሚያምን ስለዚህ እሱ ዘንድ ሊመጡ ነው حتى اتوا عبد الله ابن ابي ابن سلول ايه በወደናቱ መዳባት ኡበይ አባቱ ስም ነው ሰሉል የናቱ ስም ነው ስለዚህ ኡበይ ነውናል ሐምዘቱ ኢብኑ ይጻፋል በይነ ኡበይ ወበይነ ሰሉል طيب እሱ ዘንድ መጡና የቁረይሽ ካፊሮች እሱን መጡና አንተስ ምን ይመስልሃል አንተ ሁሉንም ነገር ታውቃለህ የሁሉም መሪ ነህ ይሄ የመጣንበት ጉዳይ እውነት ተከስቷል አልተከሰተም ሲሉት فجعل يقول هذا باطل ይሄ ዝም ብሎ የሆነ ወሬ ውሸት ነው አለ እሱ وما كان هذا ይሄ አልሆነም እናንተ የምትሉት ነገር ውሸት ነው አላቸው وما كان قومي الى ሰዎች አላደሉ ليفتاتوا علي بمثل هذا ያት ማለት አልስትግዳል او الاستقلال بالراي وعدم المشوره እኔን ሳያማክሩ ራሳቸውን ጋልበው ሊሰሩ አይችሉም ይሄን ነገር ነው የሚላቸው አንሳሮች ولو كنت بيثرب ما صنع قومي هذا حتى يؤامروني مش አሁን አብሬያቸው መልቼ
ሚና ያለው ይሄን ነገር ሊሰሩ ቀርቶ ነው የሚለው መዲና እንኳን ቢኖር እነሱ መጥተው መዲና ሆኜ እንኳን ቢሆን እኔን ሳያማክሩ እንደ አይነት ስራ ውስጥ አይገቡም ማለትና እሱም ምን አለ ካደ ነገር እንግዲህ ጉሩር ስለነበረው ማለት ነው ነገር ተከስቷል أما المسلمون من أهل المدينة مالتنا مسلمون بمملكة فنظر بعضهم إلى بعض ثم لاذوا بالصمت تيايونا قصاب شتمنا ولا ونتمنا ولا ألتقيكم على كنة الله كم بذات الصحابة ويشترون مالتنا فلم يتحدث أحد منهم بنفي أو إثبات نقروا هنوال بمالتهم ألغنم بمالت يتناقل إلهم تيايتفتالوا نقروا بين زعماء قريش وزعماء كفاري المدينة بالناس مكاكل تجرب الرشالة ومال زعماء قريش إلى تصديق المشركين فرجعوا خائبين الرشالة ይሄ ነገር ቢሆን እናዝ ነው በያውቁ ነበር የተለያዩ ባለስልጣናቶች ያውቁ ነበር እነሱ ካላወቁ ነገሩ ውሸት ነው ማለት ነው ብለው ነገሩን ውሸት ነው ወደ ማለት ተዘነበሩና አፍረው ተመለሱ ምንም ውጤት ሳያገኙ ይላል ወአላሁንም ግን አፍረው ቢመለሱም የተከታተሉት ስለነበረ እውነቱ ግልጽ ሊሆንላቸው تأكد الخبر لدى قريش ومطاردة المبايعين له ወሬው ቁረይሽ ዘንድ እርግጠኛ መሆኑ ደረሳቸውና ከዛ ረሱሉን አለይሂ ሰላቱ ወሰለም ስምምነት የፈጸሙትን ሰዎች ደግሞ ማሳደድ ጀመሩ ሙጣረዳ ማለት ማባረር ማሳደድ عاد زعماء مكة የመካ ኃላፊዎች ተመለሱ ይላል ተመጡበት ጉዳይ وهم على شبه اليقين من كذب هذا الخبر ይህ ወሬ ውሸት ለመሆኑ እርግጠኛ በመቶ ባይሆን እንኳን ወርግጠኝ ወደ እርግጠኝነት የቀረቡ ሆነው ተመለሱ ይላል لكنهم لم يزالوا يتنطصون ውሸት ነው ብለው እንኳን ቢሉ የሚከታተሉት ከመሆን አልተወገዱም ይላል ተነጥስ አገር ቤት ተፈስሩት ማፈምተን ይላል ማፈምተን ማለት አንድ ነገር ፈአስቱን መከታተል በደንብ አድርጎ መከታተል ማለት ነው በሽታም በሌላም ነገር ወሬ እንግዲህ በሽታ ይደረስበት ግን ማፈምተን ይላል ተነጥስ በጣም ይከታተሉት ነበር يفسروا يكثرون البحث عنه ويدققون النظر فيه በጣም አስተያየታቸውን በደንብ ትኩረት ሰጥተው ይከታተሉት ነበር ይህን خبر ምክንያቱም አዋቂውን ስለሚያውቁ حتى تأكد لديهم أن الخبر صحيح መጨረሻ ላይ ለነሱ እስከሚረጋገጥላቸው ድረስ ወሬው እውነት መሆኑ ነገር ግን ካለፈ በኋላ እንደሚለው والبيعة قد تمت فعلا በተግባር ሙባያው የተፈጸመ መሆኑ እነሱ ዘንድ ግልጽ እስከሚሆንላቸው ድረስ ይከታተሉ ነበር ይላል وذلك بعدما نفر الحجيج الى اوطانهم ነገር ግን ይሄን ሊያውቁና ዝሊደርሱ የቻሉት ሁጃጆች ወደ ሀገራቸው ከተመለሱ በኋላ ነበር ኩፋሮቹ የሐጅ አሉ ያሽራሉ የዛ ሰዓት ሙስሊሞች የሉ ገና ረሱል አለይሂ ሰላቱ ወሰለም ጋር ሙስተضعፎች መካሉ ከዛ በኋላ እነዚህ አህሉ አልመዲና አሉ የመጡት ለበያ ሰባ ምናምን ናቸው ብለናል ሌላ አካባቢ አልሰለመም ነበር ካፊር ነው ኩፋር ሆኖ ይመጡ ነበር ለሐጅ አድርገው ሁሉም ወደያገሩ ከተመለሰ በኋላ ይህ ወሬ እርግጠኛ መሆኑ ለቁረይሾች ግልጽ ሆነላቸው ከዛው ምንም ማለት ፈሳራ ፍርሳኑሁም ፈረሰኞቻቸው ቸኮል بمطاردة اليثريبيين የመዲና ሙስሊሞችን በማሳደድ ፈጥነው ሄዱ ወደ መዲና መንገድ ይላል ولكن بعد فوات الاوان ساعات ካለፈ በኋላ ነበር الا انهم تمكنوا من رؤيه سعد بن عباده والمنذر بن عمرو ሁለት ሰዎች አዩ ፈርቅ ሁሉም እንግዲህ ሌላው አልፎ ሁለት ሰዎች ዘግየት ያለው ነበሩ سعد بن معاذ سعد بن عباده ندولይ احد قبائل الخزرج ነው አሳልፈና እሱ የخزرج አለቃ ነው والمنذر بن عمرو እሱም ابن خنيس اسم من زعماء او من نقباء الخزرج ነው الفاظ ذات ተራቁጥር ላይ እነሱን አዩዋቸው በርቀትና فطاردوهما አሳደዷቸው فاما المنذر فاعجز القوم المنذر ابن عمرو ابن خنيس አሳናቸው አልተደረሰበት እንግዲህና ፈረስ አለው እሱም ሲከተሉ ጥሮታ አመለጠ واما سعد فالقوا القبض عليه ይሄኛው ሰውዬ እንግዲህ አላህ ሽቷል ተያዘ فربطوا يديه الى عنقه ሁለት እጁን ወደ
አንገቱ አምጥተው እንደዛ አሰሩ ከተፉ ይላል በንስዕ ረህሊሂ ታሰሩት ደግሞ በራሳቸው ገመድ አይደለም በራሱ የኮርቻውን ገመድ ፈተው በራሱ ገመድ አሰሩ ኩፋር ያሸባብ ላይ ሰለላሁ ዐለይሂ الله يسلطاቸው እንጂ ረህማ የላቸው لا يرقبون في مؤمن الا ولا ذمه الله سبحانه وتعالى ሲወስፋቸው ለሙእሚን ዝምድናንም አህድንም ቀራባንም አይጠብቁም ካፊር ከሆነ እናቱን አባቱን ረህመት የሚባል ነገር የለውም ተባለ ስለዚህ ከነሱ እንኳን ገመድ ሳይፈልጉ የራሱን የራህመን ገመድ ፈተው እጁን ወደ ኪታብ የዚህ ውደታ የመሐባው ምንጯ በአላህ ማመንና በመላእክተኛው ማመን በመጽሐፉ በኪታቡ ማመን ስለነበረ እስከመጨረሻው ድረስ ነበር የሚዋደዱት ኢማኑን لا يزول امام اي قوه من قوات الظلم والعدوان يعني الناس አይነት ኢማን በማንኛውም በበደል ኃይሎች الزافت لبيت ምንም የማይወገድ ነበር ይላል إيمان إذا هبت ريحه جاءت بالعجائب في العقيدة والعمل لذا አይነት ኢማን ንፋሱ ከነፈሰና ያቺ ንፋሱ ሰውየውን ካገኘችው በጣም ሊታመን በማይችል ነገር ሁሉ ይመጣል ከእምነትም ሆነ ከስራ ይላል وبهذا الإيمان በዛ አይነት እምነት استطاع المسلمون مسلمون የመጀመሪያዎቹ ሙስሊሞች ቻሉ أن يسجلوا على أوراق الدهر أعمالا فታሪክ ወረቃዎች ላይ ትላልቅ ስራ ማስመዝገብ ቻሉ ይላል ኢማናቸው ኃይለኛ ከመሆኑ የተነሳ ويتركوا عليها በዛች አውራቅ الدهر ላይ ሊተው ይችላል آثارا ፋናዎችን ምልክቶችን መታው ማስቀመጥ ይችላል አሁን ምን ቀራው እነሱን አጥር ነው ማለት ነው فلا عن نظائرها الغابر والحاضر የነሱን አይነት ቢጤዎች ከማምጣት ከነሱ በፊት ያለፈው ጊዜ ያገለለ የሆነ አሁን እኛ ስንጽፍም ነው የሚለው ሰውየው ያሁንም ጊዜ ያገለለ የሆነ وسوف يخلو المستقبل ወደፊት የሚመጣው ለዘመን እንደዛ አይነት ሰዎች ከማምጣት ያገለለ ሳይሆን አይቀርም የሚከተሉ ካልሆኑ በስተቀር ልክ ሱሐቦች የሰሩትን የሚሰራ የወደፊትም ዘመን አይኖረውም ይላል ስለዚህ በይዓቱ العقبة الكبرى በዛ አይነት መልኩ ተፈጸመ ከዛ በኋላ طلائع الهجرة طليع جمعنا የሂጅራ የስደት ወይ የመሰደድ ይታወራል ማለት ነው طلائع ማለት وبعد أن تمت بيعة العقبة الثانية አሁን ያልናት ከተሟላች በኋላ ونجح الإسلام እስልምና ነጃህ ካገኘ በኋላ በተأسيس وطن له አገር ለመመስረት ለእስልምና ማለት ነው وسط صحراء أو وسط صحراء تموج بالكفر والجهال ይችን ሀገር መመስረት የቻለው ሜዳ መካከል ነው ይላል ያቺ ሜዳ ደግሞ በኩፍርና በጅህልና የጅህልና የኩፍር ማዕበል ያለባት ማለት ነው ዙሪያው ከመዲና ውጭ ያለ በሙሉ በጅህልናና በኩፍር የተሞላ ነው ይላል وهو أخطر كسب حصل عليه الإسلام منذ بداية دعوته لمنا ጥሪውን ወደ እስልምና ከጀመረ ጀምሮ አንቱ የሚባል ከስብ ውጤት አንቱ ቢባል እንደዛ አይነት ውጤት የለውም ነው ሀገር እንደማግኘት ማለት ነው ተጋበታ ሀገር طيب ይህ ስለሆነ እነዛ ሰዎች እንግዲህ አንተ ከመጣህ እኛ ያንተንም ረሱል ሱሐቦችንም እኛ ነፍሳችንን ከምንከላከለው ከሚስቶቻችን ከምንከላከለው ንብረቶቻችንን ከምንከላከለው እንከላከልልሃለን ስላሏቸው ረሱል አለይሂ ሰላቱ ወሰለም ሊፈቅዱ ነው أذن رسول الله صلى الله عليه وسلم للمسلمين بالهجرة إلى هذا الوطن عند هنا تاجر بنتنا قالت من فسمنا المبايعة أدرجنا مهد يفلق وده مدينة مهد يجلال بمالك فقادات سوسط بايهون ولم يكن معنى الهجرة يمسدت معنا أدلمنا منه إلا إهدار المصالح ጥቅምን ውድቅ ማድረግ እንጂ ሌላ አይደለም ነው የሚለው ወደ ሂጅራ ስትሄድ አንተ መሷሊሆችን ውድቅ አድርገህ በራስ ብቻ ነው ምትሄድ ልደርስም ትችላለህ ላደርስም ትችላለህ መካከል አቋራጭም ሊመጣብህ ይችላል والتضحية بالأموال ንብረቶችህንም ደግሞ ምጽዋት መክፈል والنجاة بالشخص فحسب የምትችለው ራስህን ብቻ ይዘህ ነፍስህን ይዘህ መዲና መድረስ ነው ያም ላይ مع الإشعار بأنه مستباح منهوب أما أبقار مردات قار مالت الإشعار مالت
لأنه مستباح دمه حلال كفار جدا لكمهم لقلتهم يشلال قد يهلك في أوائل الطريق فمن قد مجمّر يولاي لطفا يشلال أو نهايتها دمون يدوهدو مجرشهم لاي حالات يقارتهم يشلال إيه نبر أقر انتو مستدر يتو إيه نبر إلا لكن يهم هنو هم اختاروا ما عند الله الله زندال لون أجراتهم مرتنا رسول الله الله إلى مستقبل وأنه يسير نحو مستقبل مهم ولكن من ولما يتساوق نجر نوم من هذا لا يدري ما يتمخض عنه من قلاقل وأحزان إذ مستقبله كقلاقل كفكاذيوتنا قال مزقاقات من اندمي ولدنا من اندمي فتر ودما يوقفت مستقبل مقبات نولي كلام من هذا يهم هنا يالله اندالنا قدم اختاروا الهجر مصدة المرة وبدأ المسلمون يهاجرون مسلمون مسدد جمروا وهم يعرفون كل ذلك أو نسالتنا ونقولوا هاي سجود ياوقت الرقاقة ياوقت مسدد جمروا وأخذ المشركون يحولون بينهم وبين خروجهم أولم من عربوا كفاروا جمالا مقارد جمروا يحولون مالك مقارد جمروا بمسلموችና በመውጣታቸው መካከል እንዳይሄዱ ይጋረዱ ጀመር ያግዷቸው ጀመር ይላል እዚህ ሲኖሩ ይቀጣቸዋል አገር ለቀንላችሁ ንብረት ሁሉ ተተን እንውጣ ሲሏቸው ደግሞ አትወጡም ይላል ለምን لما كانوا يحسون به من الخطر አደጋ መሆኑን ስለሚረዱና ስለሚያው وهكذا نماذج من ذلك አሁን ከዚህን የከመለው ናሙናዎችን ካልስተ ነው የሚለው اولا كان من اول المهاجرين ابو سلمة يا ابو سلمة الاسدي من بني اسد ነው እሱ ነው መጀመሪያ ከሂጅራ ከሄዱት እሱ ነው ይባላል ወደ ሂጅራ ሄደ هاجر قبل العقبة الأولى بسنة كعقبة الكبرى ሁለተኛ ይቱ ሙባይዓ በስተፊት አንድ አመት ቀድሞ ነው ሄደው ይላል على ما قاله ابن اسحاق مؤرخ السؤال بس أبابا قبل العقبة الكبرى بسنة وزوجته وابنه مستم أم سلمان وعلى أم المؤمنين هنا السنة الثالثة أو الرابعة في موتها أبو سلمان بالزوجة رسول الله لجم نبر فلما أجمع على الخروج له بموضعات لاي يوسن جزء قال له أصحابه أمات الشوال أمات مالت يمست بتسبب شهر عندنا أصحاب جمعت من هذا أمات الشمالة هذه نفسك غلبتنا عليها أنت راسين أتشنفانا اندفلكتهن نؤمن أرأيت صاحبتنا هذه كن قرب اتشل جاتنا نؤمن أم سلمة على ما نتركك تسير بها في البلاد كواقر الزهاد اندفنا من توب أنت راسين قدك أنت مكرنها أستنقناها لم يلها لا تشنفانا اندفلك لجاتنا نقل اندفنا من توب لا تشنفانك أبلانا هي أسدية وهو أسد أنت تهمنا فأخذوا منه زوجته مستن كم أم سلمة وغضب آل أبي سلمة لرجله يا أبو سلمة بتسبوج ندت مستن كم مال بلو سرين الناس مالتنا تقوت فقالوا لا نترك ابننا معها إذ نزعتموها من صاحبنا لا حول ولا قوة إلا بالله إنيان ليش مستن كتماچሁት እንግዲህ ልጅ ወደ አባቱ ነው የሚነሳው እኛ ደግሞ የወንድማችንን ልጅ አንተውም ልጁን እንወስዳለን ይሉን እንግዲህ ኡሙ ሰለማ ሱብሃንአላህ ልጇንም ሊወሰድባት ነው ባሏም ወደ የት ሊሄድ ነው ወደ መዲና وتجاذبوا الغلام بينهم ይሄን ህፃን ልጅ ተጋተቱ የኡሙ ሰለማ ቤተሰቦች የኛ ነው የኛው ደግሞ የአቡ ሰለማ ዘመዶች ደግሞ የኛ የወንድማችን ልጅ فخلعوا يده እጁን ሰበሩ وذهبوا به በመጨረሻ ወሰዱ የአቡ ሰለማ ወገኖች አቸንፈው አንድ ቀቢላ ናቸው ብለናል ብቻ ያው እንግዲህ የእናቱ ወገን ያጣጡ ከዛ እሱም ወንጠለቀ አቡ ሰለማ وحده الى المدينه እሱም ይሄ ሁሉ አይመልሰው ኢማኑ እንግዲህ የማይበገር ስለሆነ ይሄን አይነት የሚሰራ በከረፍ ሰሃቦች በፊት ያለፈም የለ
በአሁኑ ሰዓትም የለም በሚጽፉት ሰዓት ይሰው ወደፊትም እንደ አይነት ስራ መስራት የሚችል አይኖርም ይላል ብቻውን ወደ መዲና ሄደ እዛ ምን እንደሚያጋጥመው ማያውቅ وكانت ام سلمة رضي الله عنها وبعد ذهاب زوجها ባሏ ከሄደ በኋላ ኡሙ ሰለማ ነበረች ይላል ወضياع ابنها ልጇ ከጠፋ በኋላ ማለት ወደ አባቱ ዘመዶች ከሄደ በኋላ تخرج كل غداة بالأبطح والأبطح የሚባል ቦታ አለ በየጧት በነጋ ቁጥር ተወጣና ተብኪ حتى تمسي كما تدرس على قبصة ትመለሳለች ወደ ቤት ومضى على ذلك نحو سنة በዛ አይነት ሁኔታ ላይ አመት አካባቢ አለፈ ይላል የወጣች ታለቅሳለች فرق لها احد ذويها ከበተሰቦቿ አንዱ አንዳንድ ጊዜ አዛኛ አይጠፋም እሱ አዘነላት وقال الا تخرجون هذه المسكينه قال ሴትዮ ምስኪን ነች ወይላ ሴት ናት ከባሏ ናት ልጇ ናት ባይሆን አስወጥታችሁ ባሏ ጋር እንኳን ታገናኛችሁ ነው ይዛት ሄድ ወይ ነው የሚል احد اقربائها فرقتم بينها وبين زوجها وولدها በሷና በባሏና በልጇ መካከል ለያይታችሁ አታሳዝናችሁም ወይ ለምን አታወጣት ማስፈቅዱላት ማትሄን فقالوا لها ይሄን ያላቸው ጊዜ እንደሃሉ الحقي بزوجك ان شئت ከፈለግሽ ሂጂ ባልሽ ዘንዳ አሉና ሲፈቅዱላት ማለት ነው የሷ ወገኖች ልጅ ደግሞ የት ነው ያለው አቡ ሰለማ ዘመዶች ዘንድ ነው ተቀምጠው ሄደችና فاسترجعت ابنها من عصبته አባቱ ዘመዶች ልጇን አስመለሰችና وخرجت تريد المدينه مدينان ፈልጋ ወጣች حسبنا الله ونعم الوكيل رحله تبلغ حوالي 500 كيلومتر ከመካ ማለት ነው ወደ መዲና 500 ኪሎ ሜትር አካባቢ ነው ያንን እንግዲህ ተምሩ በእነ ሸዋሂቅ الجبال ومهالك الاوديه ትላልቅ ተራራዎች አሉ በዛ መካከል እያታልፋለ ብቻዋን ፍራት የሚጠበቅባቸው ሸለቆዎችና ወንዞች አሉ በዛ መሃል እየሄደች 500 ኪሎ ሜትር አካባቢ ብቻዋን ልትወጣ وليس معها احد من خلق الله الله ፍጡር ማንም አብሯት አልነበረም حتى اذا كانت بالتنعيم تنعيم የሚባለው ድሮ እንግዲህ ይሄን ሁሉ መንገድ ለማቋረጥ ነበር ሐሳቧ تنعيم ማለት اقرب مكان من الحل الى الحرم ወደ ሐረም ከሂል ቀረብ ያለው ቦታ ተንዒም ይባላል እሱ ማለት ነው ከመካ ወጣ እንዳልክ ማለት ነው ሐረም ጨርሰ አይሻ ረዲየላሁ ዐንሃ ሐጀተ الوداع ላይ አህረመው ዑምራ የሰሩበት ቦታ ነው አሁንም መስጊድ አይሻ አለ ይባላል እዛ አካባቢ እዛ ተደርስ لقيها عثمان بن طلحة ابن ابي طلحة እሱ አገኛት ይሄ ዑስማን ኢብኑ طلحة ابن ابي طلحة የሚባል ሐጀቢ ነው ይባላል ሐጀቢ ማለት የካዕባን ቁልፍ የሚይዘው ይሄ ሰውዬ ነበር በጃሂልያ በኋላ ረሱል ሰለላሁ ዐለይሂ ወሰለም ፈጥሮ መካ ሲመጡ አንጣ ብለው ወስደውበታል በኋላ ግን መልሰውለታል ይባላል የሚቀማችሁ የለም የናንተ ነው ብለዋቸዋል በፊት የሚያጠጡትን ዘምዘም እና አባትን የሚቀማችሁ የለም ብለው መልሰውለት እሷ ሲያገኛት وبعد ان عرف حالها ጉዳዩን ካወቀ በኋላ شيعها ሸኛት ማለት ነው ሸኛ حتى اقدمها الى المدينه يا الله تعالى فلما نظر الى قباء ነው እንግዲህ መጀመሪያ المهاجرون الاوائل ያረፉት እዛ ስለነበረ ወደ ቁባ ሳይ ከርቀት قال زوجك في هذه القريه አንቺ ባለቤትሽ ባልሽ እዛች ቀሪያ ነው فادخليها على بركه الله بالله بركه እዛች ቀሪያ ግቢ ባልሽን ታገኛለሽ አለ ثم انصرف راجعا الى مكه صنا ድርሶ ወደ መካ ተመለሰ ይሄ አንድ ናሙና የአቡ ሰለማና የኡሙ ሰለማ አስተዳደድ ነው ይሄን ሁሉ እንግዲህ ይሄን ሁሉ የሚያረጉት ወደፊት ደግሞ ይመቻቸዋል ተብለው ዋስትና ተሰጠው አይደለም እዛም ያጋጥማቸውን ማውጣ አገሩ ለሰው ለአገሩም ባዳናቸው በዛ አይነት መልኩ አቡ ሰለማና ኡሙ ሰለማ ሲሰደዱ ሁለተኛ ናሙናው ደግሞ وهاجر صهيب بن سنان الرومي بعد رسول الله صلى الله عليه وسلم يسوي ደግሞ رسول عليه الصلاه والسلام ሂጅራ ከሄዱ በኋላ ነው የሄደው فلما اراد الهجره መስደትን የፈለገ ጊዜ قال له كفار قريش ቁረይሾች ምናል አተይተና ሱዑሉከ ሱዑሉክ ማለት ገንዘብ የሌለው ማለት ነው ሐቂራ እኛ ጋር መካ ስትመጣ አንተ ምንም አይነት ንብረት አልነበረህም
ወራዳ ነበርክ ባሪያ ነበርክ ተሽጠህ ነው እዚህ የመጣው ሊሉት ነው فكثر مالك عندنا እዚህኛ ሀገር መጥተህ ንብረትህ በዛሉ وبلغت الذي بلغت አሁን ያየኸው የደረስክበትን ደረጃ የደረስከው እኛ ሀገር ከመጣህ በኋላ ስለሆነ ثم تريد أن تخرج بمالك ونفسك ራስህንም ንብረትህንም ይዘህ መሄድ ነው የምትፈልገው የኛን ንብረት ይዘህ ይሉና والله لا يكون ذلك ይህ አይሆንም ንብረት ይዘህ መውጣት ከዚህ ማይሞከር ነገር ነው ከፈለክ እንደመጣህ እጅህን አጣጥተህ ትሄዳለህ እንጂ ንብረት ይዘህ እንዴት የኛን ንብረት እኛ ጋር ተስበህ አግኝተህ ነው የሚሉት አላህ ይጠብቀን አሁንም የሚለው አለ والله لا يكون ذلك ይህ ሊሆን አይችልም ባዶህን መጥተህ እኛ ሀገር ተስበህ የኛን ሀገር ንብረት ማሸሽ አትችልም ወደ መዲና ነው የሚሉት فقال لهم صهيب ይህን የሰማ ጊዜ እንዳላቸው አራይቱም ንገሩኝ እስኪ ነው إن جعلت لكم مالي أتخلون سبيلي ንብረቴን ለእናንተ ካደረኩት ከሰጠኋችሁ መንገዴን ታገሉልኛላችሁ ወይ ትተውኛላችሁ ወደ መዲና ለመሄድ ነው የሚለው قالوا نعم እኛ ንብረት ከተውክልን አንተ ምን ታደርግልናለህ እንችላለን ይሄ ካረክ ማለት ትችላለህ ነው عبدة الدنيا قال فإني قد جعلت لكم مالي ንብረቴን ለእናንተ አድርጌያለሁ አለ المهم ቅሷው ረዘም ይላል አስመስክርልን ቦታውን አሳየት የደበቀው ካለ ነገር ተናገር አልሙኝ ብዙ ተከታተሉት አልሙኝ ያለኝ ይሄ ነው ግን ንብረቴ ለእናንተ ነው እኔ ወደ መዲና መሄድ ነው የምፈልገው አለ ተፈቀደለትና فبلغ ذلك رسول الله صلى الله عليه وسلم رسول ተነገራቸው ሱሀይብ እኮ ያንዱ ንብረት ለአላህ ብሎ ተጥቶ ነው ወደ መዲና ሂጅራ የመጣው ሲባሉ فقال ربح صهيب ربح صهيب ትርፋማ ነው የዱንያ ንብረት ሲቀርበት አኺራ ላይ አላህ Subhanahu Wa Ta'ala ቁጥር ስፍር የሌለው ትርፍ ይሰጣዋል ብለው ረሱሉ አለይሂ ሰላቱ ወሰለም ሰውዬ አመካሽ فهنا روايه ربح صهيب بللا ربح البيع ابا يحيى كنياو صهيب الرومي صهيب بن سنان الرومي كنيته ابو يحيى يبقى نبر لذلك ربح البيع يا ابا يحيى بيعه ሽያጭ በጣም ትርፋማ ነው እንዳትጸጸትና እንዳትነድም አሉት ሌላው ሶስተኛው ተነከውለቱም ደግሞ ጠንከር ያለ ነው وتواعد عمر بن الخطاب وعياش بن أبي ربيعة وهشام بن العاص بن وائل موضعا اسمه التناضب فوق سرب عمر بن الخطاب عياش بن أبي ربيعة هشام بن العاص بن وائل صرتم وندما ما تنسوا የእናት ልጆች ናቸው ባይ እነሱ ተከታተሩ የት موضعا اسمه التناضب التناضب የሚባል ቦታ እንገናኝ ተባብለው ተከታተሩ فوق سرب የሚባል ቦታ ከፍኩ سرب ወደ ሐጀተ الوداع ሲመጡ አይሻ ረዲየላሁ ዐንሃ ሀይዳ ያዩበት ቦታ መይሙና ረሱላህ ሰለላሁ ዐለይሂ ወሰለም ያገቡበት ቦታ እዛው ነው መልሰው መጥተው የሞቱትም የተቀበሉትም ይባላል መይሙና ቢንቱል يصبحون عنده تناضب የሚባል ቦታ አብረን አድረን ሶስት ሆነን ثم يهاجرون الى المدينه تناضب አድረን ከዛ ወደ መዲና ሂጅራ ስደታችንን እንቀጥላለን በማለት ተከታተሩ ይላል فاجتمع عمر وعياش عياش ابن ابي ربيعه እና عمر በዛው በስምምነቱ መሰረት ተገናኙ ዛቦታ وحبس عنهما هشام ابن العاص بن وائل السكر يا عمرو بن العاص وندم يسوي عمرو بن العاص فاتحه مصر يسوي አባቱ ደግሞ ማለት ነው ولما قدم المدينه ونزل بقباء قدم ابو جهل እንግዲህ መዲና ሲደርሱ ቁባ ነው እንግዲህ የመጀመሪያዎቹ ሙሃጅሮች የሚሰፍሩት ብለናል እዛ ሲደርሱ قدم ابو جهل متى واخوه الحارث الى عياش لذلك عياشنا ابو جهل الحارث ናቸው የእናት ልጆች የቀድሙ ሶስት ሳይሆኑ ማለት ነው ابو جهل عمرو بن هشام ነው ወንድሙ አልሐሪስ ይባላል እሱ ይሄ አያሽ የሚባለው ማን ዘንድ ነው ዑመር ጋር ተሰድቷል ይሰው አቡ ጀህል ወንድሙን ይዞ ወደ አያሽ መጥቷል አልሐሪስ እና አቡ ጀህል ካፊሮች ናቸው ይሄ አያሽ ابن ابي ربيعه ምንድነው ሙስሊም ነው ዑመር ጋር ተሰድቷል ማለት ነው وام الثلاثه واحده
የአቡ ጀህልና የአልሐሪስ የአያሽ በእናት ይገናኛሉ ማለት ነው አለዛ አቡ ጀህል ስሙ አምሩ ኢብኑ ሂሻም ነው አባቱ ሌላ ነው አልሐሪስም ሌላ ነው አያሽም ኢብኑ አቢ ረቢዓ አባታ ያገናኛቸው እናት ያገናኛቸው ነበር ሁለት ካፊሮች ወንድሞች መጡና ይሄንን አያሽን ምን ሊሉት ነው وهي أسماء بنت مخربة أسماء بنت مخربة تبالغ وهي نفسها مخربة فقال له لعياش اندهالو أبو جهل بن الحارث إن أمك قد نذرت أن لا يمس رأسها مشط እናትህ ምላልኝ ተስላለች ጸጉሬን ውሽጥ አይነካውም ብላ አያሽ ካልመጣ እኔ ካሁን በኋላ ራሴን አልታጠብም አላበጥረውም ለምኑ እንዴት ሊያምርብኝ ብላ ተነዝራለች ይሉት ነው ዑመር ከማል ቢበላት ትመሸጥ ነበር አትስማሉ ካልሰማ ማለት ነው አይ ولا تستظل بشمس حتى ترى ፀሐይ ደግሞ እዛው ፀሐይ ላይ ደርቃለሁ እንጂ ወደ ጥላ ከፀሐይ አልገባም ብላም ተነዝራለች አሉ መጥተው አቡ ጀህልና አልሐሪስ حتى ترى አያሽን ባይነ ካላየው ሙሽጥም አይነካኝ ጥላትም ማልገባ በዚሁ እንዳለው ሞታለሁ ብላ ተነዝራለች አሉ فرق له አዘነ በጣም ይሰው የናት እንዲህ ይያለ አለና አዘነ ቀልቡ ቀጠነላት فقال له عمر الملحق محدث ናቸው ብለናል ዑመር ያሸባ ቁርአን እሳቸውን ወርዶ ብዙ ቦታ እሳቸውን ተስማምተው ያ አያሽ አሉ ሊመክሩት ነው انه አብረው እንትን ሂጅራ ስላለ والله ان يريدك القوم الا ليفتنوك عن دينك فاحذرهم ان يريدك ማለት እናት እኒህ ሰዎች አይፈልጉም አንተን ከዲን ሊፈትኑ እንጂ አይፈልጉም ከዲን ሊመልሱ ነው አሁን እናት ይሄን ሁላ ብላ ላይ ሆነ ይችላል ስለዚህ የሚፈልጉት አንተን ከዲን መመለስ ነው ተጠንቀቃቸው አሉ በዛም አስከትለው فوالله አሉ ዑመር ማለት ለአያሽ አብሯቸው ስለተሰደደ አብሮ የተሰደደ ያሸም እስልምና ያገናኛቸዋል ኢማን ያገናኛቸዋል እንደገና ስንት ኪሎ ሜትር ይሆናል ብለናል ከመካ መዲና ያን ሁሉ በእግር መሄድ ማለት ጓደኝነት በጣም ትልቅ ጓደኝነት ደግሞ ጓደኛህን በሰፈር ሞክረው ብለናል ታውም አገር ቤት ላይ ሁሉም ጓደኛ ነው ሰው ግን ችግር ላይ ነው ጓደኛው ትክክለኛ ነው የሚታወቅ فوالله لو اذى امك القمر لم تشط قمل راسوان ቢረብሻትና ቢበላት ኑሮ ታጥባት አበጥረው ነበር ስለደላት ነው የሚሉ ولو قد اشتد عليها حر مكه لاستظل የመካ ፀሐይ አታውቁም አንተ እሱ ቢጎዳት ኑሮ ጥላት ገባ ነበር ሊፈትኑ ነው ተጠንቀቅ ነው فابى اياش الا الخروج معهما ليدر قسم امه እናቴ ምላለች እየተባለ ነው የእናቴን ማላ መፈጸም አለብኝ ማላው እንዳይበላሽ ማረግ አለብኝ አለና አምኖ አቡ ጀህል ነው شباب فرعون هذه الامه ብለውታል ረሱል ሰለላሁ ዐለይሂ ወሰለም በድር ላይ ተገደሉ ሐዲስ ነው እንደገና አልሐሪስ ወንድሙ እሱን አመነና የእናቴን ማላ ማውጣት አለብኝ ብሎ ሄደ فقال له عمر ምን አሉ اما اذ قد فعلت ሄዳለሁ ካልክ ከወሰንክ አሉ አማ إذ قد فعلت ما فعلت يسرهون كسره مالتاچو ያው ከወሰንክ እነሱ ጋር ሄዳለሁ ብለህ ከወሰንክ فخذ ناقتي هذه እቺን ሴት ግመል ነበረቻቸው እሷን ያዙ ነው የሚሉት እሷን ይዘፍ فإنها ناقة نجيبة ذلول فلزم ظهرها እቺ የኔ ግመል ምርጥ ናት ነጂባ ማለት ذلول ማለት ደግሞ ስትናነሳለች ስታንበረካት እንደበረከካለች ሩጭ ስትራ አንተ እንዳልካት ታዛዥ ናት አሉ فلزم ظهرها جربوان ያዝ ጋልባት ማለታቸው فإرابك من القوم ريب ከነሱ የሚያስጠረጥርህ ነገር ካጋጠመህ ፈንጁ عليها ዋጅ ስለሆነ እሷን ጋልበህ በሷ ታመልጣለህ አሉና ግመላቸውን ሰጡት فخرج عليها معهما ግዛ ያደርስ ካፊር እዛ ያደርሳል ያጀባ እዛ ያደርስ አብሮ ተከትሎ አቡ ጀህልና አልሐዲስን ሊወጣ ነው ከመዲና ወይም ከቁባ حتى اذا كانوا بباب الطريق ግማሽ መንገድ ላይ ሲደርሱ قال له ابو جهل يا ابن امي لو እናታቸው አንድ ናት ብለን የአቡ ጀህልም የሐሪስም የአያሽ والله لقد استغلظت بعيري هذا شوف ተንኮል ይሄ የጋለፉት ግመሌ غليظ ነው ኃይለኛ ነው አፈላ تعقبوني على ناقتك هذه እስኪ
እስኪ እንተራረፍ ነው ያንተ ግመል እኔ ልጋልብ የኔም ግመል አንተ ጋልብ ሊለው ነው قال بلى እሺ አለስ فأناخ አንበረከከ ስም ግመሉን وأناخ الحارث أبو جهل አንበረከው ليتحول عليها أبو جهل ወደዛ ወደናጋ ወሄኛ ወደ أبو جهل ሊቀያየው فلما استووا بالأرض مريت ላይ ሲታከሉ عدوا عليه ወደሱ ድንበር አለፉበት ሰውየው ዘለሉና فأوثقه وربطه ለቅድሙ እንደዛ እንደሳድ ብን ሙዓዝ አሁንም በገመድ አሰሩ ثم دخل به مكة نهارا موثق ለሊት መግባት አልፈለጉም መቀጣጫ ላይ ያደረጉት እኮ የፊትኛ አሰሩ የፊትኛ ታውቃለህ እንደዚህ ጠያራ ቃመት ይላሉ አለ አውሮፕላን ሲበል እንደዚህ ነው የሚገው ይሄው እንደዚህ አውሮፕላን አበራር አይመስልም ወደዚህ አርገ ወደዚህ ጠያራ ቃመት ይላሉ እኛ የፊትኝ እንላለን እንደዛ አሰሩት ይዋል طيب ከዛ ቀን በቀን እንደታሰረ ይዘውት ገቡና ወቃላ እንዲህ ይሉን አቡ جهلنا من الحارث أخوه يا أهل مكة هكذا تفعلوا بسفهائكم እንደኛ አይነት ሞኝ ካላችሁ በሞኞቻችሁ የዚህን አይነት ስራ ነው መስራት ያለባችሁ እኛ መዲና ሄደን የሰውዬ አምጥተን ይሁን እንደምናደርገው እናንተም ካሏችሁ እየሄዳችሁ እንደዚህ አምባላችሁ አምባ كما فعلنا بسفيهنا هذا በዚህ በሰፊያችን በሞኛችን ላይ ይሄን እንደሰራን እንደዚህ ስሩ አሏቸው بقي هشام بن عياش في كيد الكفار حتى إذا هجر رسول الله صلى الله عليه وسلم قال يوما من لي بعياش وهشام فقال الوليد بن الوليد أنا لك يا رسول الله بهما فقدم الوليد مكة مستخفيا ولقي امرأة تحمل إليهما طعاما عادل متاجر فتبعها حتى عرف موضعهما وكان محبوسين في بيت لا سقف له فلما أمسى تسور الجدار وقطع كيديهما وحملهما على بعيره حتى قدم النجس وجه طيب المهم እዛ ነበሩ ታስረው የሆነ ቤት ላይ አስረዋቸው ከላይ ጣራ አልነበረም ለከለታት አንድ ቀን ረሱሉ አለይሂ ሰላቱ ወሰለም አስታወሷቸውና አያሽንና ሂሻምን ይዘልኝ የሚመጣ ማን ነው ሲሉ አልወሊድ ኢብኑ አልወሊድ የተሰኘ ሰውዬ እኔ አመጣለሁ አለ ሄደ እዛ ሲሄድ እንግዲህ ፍጥላ ያስፈልጋል የት እንዳሉ ስለማይታወቅ ምርኮኞች ናቸው ሆነ ሴትዮ የምርኮኛ ቀለብ ራስ አቀበላ ወይም ምሳ አቀበላ ስትመለሳይ ትመላለሳለች እዛ ቦታ ስለዚህ አወቀ ቦታው ወዳው ቢሄድ ሊጋለጥ ነው በኋላ እንግዲህ ዘላም ለይልን ገና አርጎ ሸጥፍ ስለነበረው ተሰልፍ ያስፈልጋል መሰልፍ በግድግዳ ላይ ወጣና የታሰሩበትን ስር ፈቶ ግመል ላይ ያስጋልቡ ይዟቸው ወደ መዲና ሄደ ይላል ስለዚህ እነዚህ አይነቶች طيب هذه ثلاثة نماذج لما كان المشركون يفعلونه بمن يريد الهجرة إذا علموا ذلك مسدد لفلق عمر እንግዲህ አሁን ላይ እካቸውን እንደሄዱና ያረጋው አሁን በፊት አሳልፈናል ታሪኩን 20 ሰሃቢ ይዘው ነው የሄዱት ተሸባብ አውጀው ነው የሄዱት ይባላል አውጀው ነው የሄዱት 20 ሆነው ነው የሄዱት ይላል ሶሒህ ቡኻሪ ያለ ሐዲስ طيب ይሄን ነበር መውጣቱን ካወቁ በዛ አይነት መልኩ ያስተቃዩዋቸው ነበር ይላል ولكن على رغم ذلك يقول የሆነ خرج الناس ارسالا ሰዎች ቡድን የሆኑ ወጡ يتبع بعضهم بعضا كفيلون يتكتل وبعد شهرين وبضعة ايام من بيعة العقبة الكبرى كبيعة العقبة الكبرى ከተፈጸመች በኋላ ሁለት ወር ከምናምን ቀን ሲሆን لم يبقى بمكة من المسلمين الا رسول الله او الا رسول الله صلى الله عليه وسلم رسول الله وابو بكر وعلي እንግዲህ አቡ በክርና ረሱሉ አሊ ይቀሩ ይላል አቃማ بأمره لهما አቡ በክርና አሊ የቀሩት ረሱሉ አለይሂ ሰላቱ ወሰለም አዘዋቸው አቡ በክር ጓደኛዬ ነው ብለዋቸዋል አብረን ነው የምንሄደው እናንተ አንለያይ ረሱሉን በአብዛኛው دخلت انا وابو بكر وعمر ነበር የሚሉት خرجت انا وابو بكر وعمر ومنوا بي هذا انا وابو بكر وعمر ስለዚህ አቡ በክርን አብረን ነው አሏቸው አሊ እሳቸው ስላሳደጉት አደራ አለብኝ ሰው አደራ የኔን አደራ ደርሰህ ምንም ችግር አይደርስብህም
ትመጣለህ ከሶስት ቀን በኋላ ብለው ይፈራሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ስላዘዟቸው አቡበክር እና አሊ ረሱሉ ሶስቱ ቀሩ አለይሂ ሰላቱ ወሰለም ወኢላ መን احتبسه المشركون كرها አስገድደው ደግሞ ሙስተضعፍ አድርገው የቀሩ እነሱ አሉ وقد أعد رسول الله صلى الله عليه وسلم جهازه ينتظر متى يؤمر بالخروج رسول عليه الصلاة والسلام ተዘጋጅተው ነበር እየጠበቁ ያለው መቼ በመውጣት እንዲፈቀድላቸው የተጠባበቁ وأعد أبو بكر جهازه أبو بكر ተዘጋጅተው ነበር ይላል روى البخاري عن عائشة رضي الله عنها قال لي الحديث እንግዲህ አይጠየቅም حديث صحيح ነው قال عائشة እንዳለች قال رسول الله صلى الله عليه وسلم للمسلمين ለሙስሊሞች እንዳሏቸው إني أريد دار هجرتكم ይላል እናንተ የምትሰደዱባትን ሀገር አላህ Subhanahu Wa Ta'ala አሳይቶኛል በህልሜ ይላል ورؤيا الأنبياء وحي ነው ብለን ذات نخل بين لابتين ተምር ይበዛባታል ነخل ማለት የተምር ዛፎች بين لابتين ደግሞ ሁለት አሏት ላበቴን ማለት አልሐራ ጥቋቁር ትናንሽ ድንጋዮች የሚበዙባት ደግሞ አሏት ሁለት እሱና ያየሁት وهم الحرتان فهاجر من هاجر قبل المدينة رسول عليه الصلاة والسلام እንደዚህ ስላሉ ይህ ኃይልነት ወስፍ የመዲና ስለሆነ ወደ መዲና ሄዱ ሂጅራ ሄዱ ሰዎች ይላሉ አይሻ ورجع عامة من كان هاجر لأرض الحبشة إلى المدينة አብዛኛዎቻቸው መዲና ይሄዱ ወደ መዲና ከመሄዳቸው በፊት ወደ ሀበሻ ይሄዱ ነበር እነሱም ተመለሱ ወደ መዲና ተመለሱ آخرهم መጨረሻ ዱዓ የቀረው إلى السنة السابعة للهجرة እነ ጃዕፈርና ومن معهم خيبر ላይ ሰባተኛው ዓመት ላይ ባለ ሂጅራ ነው ከመዲና ጨርሰው ጓጠቅለው ሰሃቦች ወጡ ከዛ በኋላ የቀረ የለም አንድ ካፊር ብቻ ነበር እሱ እነሱን እነ ጃዕፈርን እንዳስመልስ አምር ኢብኑ አልዓስ ጋር ተልኮ ዑመር ኢብኑ ወሊድ ይባላል የኻሊድ ኢብኑ ወሊድ ወንድም ካፊር ነው በኩፍሩ ነው የሞተው እሱ ብቻ ቀረ ይባላል ሰዓዱት ነበር ዱርዬ ነው ሴቶች ያባረራል ካፊር ስለሆነ ማለት ነው የኻሊድ ኢብኑ ወሊድ ወንድም ዑመር ኢብኑ ወሊድ ይባላል ረሱል አለይሂ ሰላቱ ወሰለም ሰባት ሰዎች ዱዓ ካረጉባቸው ከረገሟቸው አንዱ እና ዝመቱ ሰዋገር ተጥቂት እና ጃዕፈር ሊወስድ መጣ በኋላ ደግሞ እንደገና አገሩ ተመቸው የካፊር አገር ለካፊር ይመቸለች ለዚህ ሁሉም ነገር ስላለ እዛ ሄዶ የነጃሺ ልጅ መተናፈል ጀመረ መጥቶ ይባላል አህለ ሲር ሙሃጅር ዘከረ ذلك በኋላ ሲያው ሰሃባ ናቸው ክርስቲያን አይሁድ ያሸባብ ሲሄድ ይችላል ልጅ ይሄ ሰውዬ ሲህር አርጉ ሲባቸው ነፈቁ ህሊለው ብልቱ እንድነባረ በሲህርና ሰው አስጠላው ሰው ጋር ሳይኖር እንሰሳዎች ጋር ዱለት ጫካ ላይ ነበር የሚኖር ይባላል حتى توفي في خلافة عمر بن الخطاب رضي الله عنه ህዝቡ ኑሮ ማለት ነው ሌሎቹ ግን ሙስሊሞቹ ኸይበር ላይ የቀረ የለም ሁሉም ተመልሷል طيب ከዛ በኋላ የደረስ ወደ ሐበሻ መጥተው የነበሩ አብዛኛዎቻቸው ወደ መዲና ሄዱ ማለት አወለ الامر ማለት ነው መዲና መሄድ ሲጀመር በኋላ ኸይበር ላይ ሁሉም ተዘጋለሉ وتجهز ابو بكر قبل المدينه ابو بكر ተዘጋጅተው ነበር فقال له رسول الله صلى الله عليه وسلم على رسلك ማለት እመይ ትንሽ ዘግይ ቆይና فاني ارجو ان يؤذن لي فقدልኝ አላህን ተስፋ ስለማድረግ አንተ ጓደኛዬ ነህ فقال له ابو بكر وهل ترجو ذلك بأبي انت اذا كان አባቴ ቢዳ ይሁንና ያን ትፈልጋለህ ትሻለህ ወይ ሲሏቸው قال نعم فحبس ابو بكر نفسه على رسول الله صلى الله عليه وسلم ليصحبه ይመጣል ወደ በተፍሲር አብሮ ለመጓዳኘት ብለው እዛ ነፍሳቸውን ከመሄድ ቆጠቡ وعلى راحلتين ሁለት የሚጋለቡ ግመሎችን ቀለቡ ካነታ عنده ورق الثمر وهو الخبر የዛፍ ቅጠል ነው እሱን 4 اشهر 4 ወር ቀለቡ እነዛን ሁለት ራሂላ ከዛ በኋላ አቡበክርና ረሱሉ አለይሂ ሰላቱ ወሰለም እንደተሰደቱ ይመጣል አሁን ዳሩን ነድዋ በርለማ መስረሽ ከዛ በኋላ ደግሞ አሁን የቁረይሽ አባላት ይሰበሰቡ ነው በርለማ ናቸው እነሱ ማለት ነው በምን ላይ እንደሚሰበሰቡ የሚመጣው ደስ ይሆናል አላህ Subhanahu Wa Ta'ala